ዛሬ እንግዲህ ሁለቱም ትናንትን በአምሳለ ቤት ነው ብሩኬ የመጣው፣ ዛሬም በአምሳለ ቤት ነው ሀሚ የመጣችው። ትናንት እንግዲህ ብሩኬ ልጅቷም ድርቅ ያለች ናት፣ የምትመለስ አይደለችም። ከኋላ ያሴረችው ሴራ ቢኖር ነው። አሁንም ሀሚ ተከራከረች። ሀሚ እኔ ይቅርታ ስለጠየቅሽኝ አመሰግናለሁ፣ ኦዲየንሱንም ስለጠየቅሽ አመሰግናለሁ፣ ግን ከዚህ በላይ ብሩኬን መልሼ እንትለዋለሁ ስትል አይሆንም እያለቻ ልጅቶቶቼ እንደ ኒንጃ በጣም ፈርቻለሁ። እንደዚህ አይነት ሴት በጣም ሙሲባ ነው። እነዚህ ልጆች ደግሞ ይቅርታ ብላለ ነገሩ ተፈቷል ብለው ችላ ባይሉ ጥሩ ነው። ከኋላ ያሴረችው ሴራ ሊኖር ይችላል፣ አዘናግታ ማለት ነው ብሩኬ ላይ በተለይ ለምን ሁለቱን ላይታ ብሩኬን ለሷ ለማድረግ ነው እቅዱ። እውነቴን ያሁኑም ይቅርታን ያልተመቸኝም፣ ግን ጥሩ ነው። ግን እነሱ ደግሞ ቢነቁ ጥሩ ነው፣ ቢያርቋት ጥሩ ነው። ብሎክ ቢያረጓት እንደውም ይሻላል። እንደ አይነት ሰው እንኳን ጓደኝነት በርቀት ሰላምታ አያስፈልግም። በቃ እስከመፈጠሩ መርሳት ነው። ሰላም አለይኩም ሀገር ዩቱብ ቻናል ተከታታዮቼ፣ ውዶቼ፣ ማሮቼ፣ የሀገሮቼ ልጆች በያላችሁበት ሰላማችሁ ብዝዝት ይበል። እንዲሁም ክርስቲያኖቶች ሰላማችሁ ይብዛ። ዛሬ እንግዲህ አምሳለ እዛው ቤት ሄዳለች። ዛሬም ሀሚ ጋር ሄዳለች እዛው ቤት። በጣም ነው እኔ ቤቱ ለምን ቤቱ የሆነ ነገር ብታረግስ የሆነ ነገር ቁጭ አርጋባችሁስ ብትሄድ። እውነቴ ነው ጊዜው ከፍቷል። እኔ ምን አይነት እነዚህ ልጆች ኦዲየንሱ ለነሱ ብሎ ይጨነቃል። እነሱ ግን ምንም የሚነቁ አይደሉም። ብቻ ፈጣሪ ይጠብቃቸው። እንግዲህ ዛሬ አምሳለ እንደምትዋት አስከፍቼሻለሁ። እኔ ራሴ አሁን ያረኩን ነገር ቁጭ ብዬ ሳስበው ልክ እንዳልሰራሁ ምን እንደሆንኩ ራሱ አላቅም። እንደዚህ ማድረግ የለብኝም ነበር ምናምን እያለች ነው። ይሄን እንኳ ለማያቅ ሰው ለማያቅሽ ታጠኝ ነው የሚባላል። አምሳለ የማንንም አታታሊ። አንቺ ተጫዋች ሁለት የውሃ አግኝተሻል፣ ልባቸውን ገምተሻል። ተጫዋችባቸው አዘናግተሽ ደግሞ እንደምታጠምጃቸው ለወደፊት እድሜ ስጠን እናያለን። ምንም አላማርሽኝም። አንድ ሰው በቃ ካለ ከዛ ሰው ህይወት መውጣት ነው። ጓደኝነት፣ ዝምድና የምን ዝምድና ነው? በሀሚ ነው በብሩኬ ዝምድናሽ? የምን ዝምድና? በቃ ሀሚም አልፈልግም አለችሽ እኮ ታገለች። እኔ አሁንም ብሩኬም በዛ በጥፊ ተመትቻለሁ፣ ታምም ያለው ከብሩኬ ብዙ ነገር ተዳርጊያለሁ፣ አልፈልግም። ለይቅርታሽ አመሰግናለሁ፣ ግን ካሁን በላይ ዋላ እኔንም ዋላ ብሩኬንም ማገኘቱ አያስፈልግም። እውነቷን ነው። የሀሚ ንግግር በጣም ደስ ይችኛዋ ግን ግግም ምን ድርቅ ያለ ሰው ምን ታረጉታላችሁ? ቶቼ እንዴ እዶችን በጥፊ ብሎ በእርግጫ ብሎ ማባረር እንጂ እንድዬ ምን አይነት ገገማ ናት እንዴ? ግድ እሷ እኮ አሁን ገብቷችኋል። የሀሚና የብሩኬ ልብ ገብቷታል። ብሩኬና ሀሚ ሁሌ ስለሚጣሉ ሁሌ ሙሻኪል ስላለ ሀሚዬም ደግሞ ያን የሚመጣው ችግር ስለማትጋፈጥ ሀሚ ደግሞ የሚመጣው ሰው ሁላ በባዶም ሻይ ቡናም ሲል የላከሉትን ፎቶ ሁሉ ስለምታምን አይዘልቁም ብላ ልጅቷ 100% እርግጠኛ ሁና ታያላችሁ። ቁጭ ብላ ሌላም ወንድ አትይዝም። ብሩኬን ቁጭ ብላ ጸባዋን አሳምራ እንዳለችው እንደ ጓደኝነት ይዛችሁ ትጠብቀዋለች። ከዛ ደግሞ ሀሚ ጋር የመጨረሻ ጸብ ደግሞ ሲለያዩ አሁን እንግዲህ መሰለን የዩ ልጅ አያርግበት። የብሩኬ ከሆነ ሀሚ አቀጥልም። በዛ መሀል ማን ነው የሚገባው? እኔ ችግር የለውም ልጅም ቢኖር ሁላ አምሳለ ትገባለች። እንግዲህ የአምሳለ ሳስበው ቶቼ ተጠባባቂ ሆና ለመቆየት ነው ከነሱ መራቂ ያልፈለገችው። እኔ ነው የገባኝ በራሴ ማለት ነው። በቃ ተጠባባቂ ገብቷችኋል። ተጠባባቂ ሁና ለመቆየት እንዴ! ጭራሽ በዓሉ ይውጣና እናስበታለን። ከበዓሉ በኋላ ምን አለ? ምን ልታረጊ እንዴ? ኧረ ንቁ። ብሩኬ ደግሞ አመሰግናለሁ ብሎ ሸር አድርጓል። ይህ ምስጋና እንዴ! ብሩኬም ብሎክ ሀሚም ብሎክ አድርጉና ከዚች ራቁ። እናንተ ጎበዙ ናችሁ። ጠንክራችሁ ካራቃችሁ እውነቴ ነው መቼም አትርቃችሁም። ሀሚዬ ደግሞ አላህ ልቦና ይስጥሽ። እውነት ልብ ግዢ። በቃ ብሩኬ ምንም ሴት ቆንጆ ትንጣ ሸበላ ትንጣ ምን ትንጣ ከአንቺ ውጭ አይነዋይም። በቃ በጣም ይወድሻል፣ ያፈቅርሻል። አንቺም እንደዛው። ለምንድን ነው ብሩኬ ማለት እኮ ሀሚዬ በፕራንክ እንኳን
እንጋባ ምናምን ስትዩ የማይወድ ልጅ ነው። አሁን የመጋባት እቅድ እንደሌለው በፕራንክ እንኳን ፈትነሸዋል። አሁን ግን ራሱ ቁርጥ አድርጎ አንቺን ያለማጣት ሲል ነው ገብቶሻል እየታገለ ያለው። የጋብቻም ጥያቄ የጠየቀው አንቺን ያለ ማጣት ነው፣ ሌላ ነገር አይደለም። እንደዚህ እየወደድሽ አንቺ ደግሞ ባገፊው ጥሩ ነው ሀሚ። እውነቴን ነው። ሰው መክፋት መገፋትም ይመጣል፣ መጥፎ ነው እውነት። እስቲ አስቢ፣ ተመካከሩ። ግንፍል ግንፍል አትበይ። ዝም ብለሽ መውጣት፣ ዝም ብለሽ መሄድ፣ ዝም ብለሽ ህይወት ጥሩ ህይወት ምናምን እያልሽ ይሄ ቃል በጣም ይደብር ቃል። አይስትሽን አስተካክሊ። ሁሉ በሚመጣውን ልጅ ቢኖረው ችግር የለም። ሄርሜላ ነያት አብርሽ ልጅ ስላለው አልጠላችሁም። በጣም ነው ያፈቀረችው። እንኳን አንድ ሰው ሁለት ሶስት ልጅ እያለው የሚያገቡ ሴቶች አሉ። የምትወጁ ሰው ልጅ ቢኖሩ ይርዳ እንጂ አብሮ እንደማይኖር ነግሮሻል። ስለዚህ ሀሚዬ እባክሽ ተረጋጊ፣ አሁንም ተረጋጊ። በቃ ልብሽን እመኙ። ሙሉ በሙሉ ለብሩኬ ታማኝ ሁኜ ይቺ ልጅ አሁንም ተጠንቀቁ። እውነቴን ነው። እኔ የእሷ ይቅርታ አድርጉልኝ። እኔ ዘመድ መሆን እፈልጋለሁ፣ አላማረችኝም። ራቂ እያለ ብሩኬም ትናንት ተከራክሯት ጥሏት ሂዷ። ጭራሽ አሁን ማገኘት ትፈልጋለች። በጣም የሚደብር። ሀሚም ተይኝ እያለቻት ልጅቷ ምን የምትመለስ አይደለችም። እና እባካችሁ ከዚች ራቁ። በቃ አሁን ነገሩ ተፈቷል። ይቅርታ ተጠይቃቸዋል። ኦዲንሱንም ጠይቃለች። የራሷ ህይወት ትኖር። ሀሚ ንግግርሽ በጣም ጥሩ ንግግር ነው። ግን ንግግር ሀሚዬ እንደዚህ አይነት ዶማራስ የማይገባው ጭቃ መምከር ማስረዳት ድንጋሌ ውሃም እንደማፍሰስ ነው። ልጅቷ አላማው አሁንም አውቃ ነው ለማስመሰል እንጂ ብሩኬ መቼም አትተውም። ባየሽ ጠሪቅ ልታጠምድሽ ነው። ሀሚዬ ጥንቃቄ አርጊ። አትክሳለሁ ምናምን ካሳ አያስፈልግም። ተጠንቀቂ። አሁን አንቺ ነቅተሽባታል፣ ብሩኬም ነቅቷል። ደስ የሚለው ነገር መቼም ካልታመማችሁ በቀር መለሳችሁ አታገኟትም። ስጠራችሁም አትሄዱ ካላበዳችሁ በቀር ማለት ነው። ስለዚህ ጥንቃቄ አድርጎ እንግዲህ ነገሩ በይቅርታ መፈታቱ ደስ ይላል። ግን አሁንም እርሱ እውነቴ ነው። ብሩኬ በተለይ ስደውልልህ አታንሳ፣ አያስፈልግም። አንተ እንኳ ጎበዝ ሆነሃል እና ራቋት፣ እውነት ራቋት።